በዙፋኑ ዙሪያም 24 ዙፋኖች ነበሩ። በዙፋኖች ላይ ነጭ ልብስ ለብሶ በራሳቸው የወርቅ አክሊል ደፍቶ 24 ሽማግሌዎች ተቀምጦ ነበሩ። ምን ሆኖ ነበሩ? ተቀምጦ ነበሩ። ቁጥር 8 እዩ። 4 እንስሶችም እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸው አይኖቹ ሞልቶባቸው ቅዱስ 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 የነበረውና ያለውን የሚመጣ ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። አሜን። መችና መች መችና መች መችና መች ምን እያሉ ቀንና ሌሊት ቅዱስ ቅዱስ ቅዱስ። አንተ እኮ አምልኮ በሰማይ ወደ 24 ሰዓት እኮ ነው የምታመልከው። አሁን እዚህ ጋር 1 ሰዓት ካመለከን ጩኸት በዛ አምልኮ በዛ ነው የምትለው። በላይ ስትሄድ በቃ መልአክ ነህ እንጂ ሰው ሆነ ስጋ ለብሰ አትረማመድም። ስጋውን አፈሩን እዚህ አራግበህ ወደ ላይ ትሄዳለህ። 24 ሰዓት ነው። በሰማይ ያለው መላእክቶች በሙሉ ያላቸውን አክሊላቸውን በሙሉ መሬት ላይ አስቀምጦ ቅዱስ ቅዱስ ያለና የሚኖር የነበረ ሁሉንም የሚገዛ ጌታ ያሉ ቀንና ሌሊት አያርፉም። እንስሶችን በዙፋኑ ላይ ለተቀመጠው ለዘላለም እስከ ለዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋና በሰጡት ጊዜ 24 ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቆ ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድ ሆነዋልና ተፈጥሯልና ክብር ውዳሴ ኃይል ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። እሺ ይገባል በሎ። አወዛወዙና ታርዳልና ይገባል በሎ። ሁሉ አይኖቻችሁን ጨፍናችሁ ከልባችሁ እስቲ ታርዳልና ይገባል፣ ስግደት ይገባል፣ አምልኮ ይገባል። አንድ ሰው ካለ እልልታ ለጌታ ጭብጨባ ለጌታ አምጡለት። ሃሌሉያ። ቁጥር 4 ላይ ባነበብኩበት ቦታ ላይ ያውላ በዙፋኑ ያሉ ስንት ሽማግሌዎች? እሺ ከኔ ጋር ነው። አንዳንድ ሰው 24 ሽማግሌዎች ከየት ነው የመጡት እንዴት ነው የሆኑት ይላሉ። 24 ሽማግሌዎች አንደኛ በብሉይ ኪዳን ላይ 12 ነገድ ናቸው። አዲስ ኪዳን ላይ 12 ሐዋርያት ናቸው። አንዳንድ መጽሐፍ ቅዱስ አዋቂዎች እንደሚተነተኑት አዲስ ኪዳን ላይ 12 ሐዋርያቶች ናቸው። ብሉይ ኪዳን ላይ 12 የእስራኤል ነገድ ናቸው። አንድ ላይ 24 ሽማግሌዎች ናቸው። በዙፋኑ ፊት ላይ ወድቆ ቅዱስ 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 ይገባል ታርዳል ብሎ ሲያመልኩ አዩ አለ። በሳቱ በህልም በራእይ አየ። ሃሌሉያ። በምን አየ? በራእይ አየ። በደም ስሙ። ሐዋርያ ዮሐንስ ከኢየሱስ ጋር አብሮ የነበረ ዮሐንስ ነው። አልሞተም። ሳይሞት ግን 24 ሽማግሌዎች ለበጉ ሲሰግድ አይተዋል። ይሄን ቦታ በትክክል ሲታጠኑ ሙሴ የተወለደበት ቦታ ዘጸአት መጽሐፍ ነው የሚያወራው። ዘፍጥረትም የጻፈ ሙሴ ነው ምለው። የተወለደው ዘጸአት ሆኖ ዘፍጥረት እንዴት ነው የጻፈው ምለው ጋር ስንመጣ በእግዚአብሔር ምሪት ነው። ክንፍ አላቸው። አንድ ክንፍ ላይ እሱ በክብር ከፍ ስላለ ክብሩን ማየት አልቻለም ብሎ በሁለት ክንፍ ፊቱን ሸፍኖ ሁለት ክንፍ ወደ ላይ አንስቶ ለሱ ሲሰግዳሉ አየዋለ። ሃሌሉያ። ባይዘ ስሙኝ ከኔ ተሻለ እግዚአብሔር ሰው ውሃ መዋኘት ይችላል። ዋና እሺ፣ ዋና ውስጥ ገብታችሁ መጀመሪያ ለመሞከር ስትገቡ ውሃውን ብቻ ቆማችሁ ሲታዩ ምን ያደርጋል? አያዞራችሁ? ያዞራችኋል። አይናችሁ ላይ 360 ዲግሪ ያሽከረክራል። በቃ ውሃው ሲኒ የሚሞላ ታክላለች፣ ግን 360 ዲግሪ ተሽከረክሯል። እንጨቱ ቆማል እኮ እንጨቱ እኮ ይወድቃል ያልክ ትወድቃለህ። የቆማችሁ መሬት ላይ ነው። መሬት ላይ ቆማችሁ ውሃውን ካያችሁ ራስህ ትወድቃለህ። የቆማችሁ በክርስቶስ ላይ ነው። መከራውን ካየህ ትወድቃለህ። ኢየሱስን ካየህ ቀና ብለህ ትኖራለህ። እባክህ እያወራው ያለው ስለ ውሃ መዋኘቱ አይደለም። እያወራው ያለው በክርስቶስ ቆመ ክርስቶስን እየው፣ በክርስቶስ ቆመ ሰማይ እየው፣ አልፈህ ትሄዳለህ። ችግሩን አይደለም፣ መከራ አይደለም፣ ማይበል አይደለም፣ ሁኔታው አይደለም ማለት ያለብህ። ዮሐንስ
ይሄን መጽሐፉን ሲጽፍ ፍጥኖ ደሴት ላይ ታስሮ ነው ያለው። ታስሮ እስር ቤቱን አላየም፣ ወደ ላይ ነው ያየው። ስጋው ታስሯል፣ መንፈሱ ወደ ላይ ነው። ወደ ላይ ገብቶ ስላለ ገና ሊሆን ያሉ ነገሮች እግዚአብሔር መንፈስ መናገር ጀመረና አየ። ሲያይ 20 ሽማግሌዎች ያመልካሉ። ኧረ በስመ አብ ይሄ ጉድ ነው ብሎ ወደዚህ ሲያይ 4 እንስሶችም ያመልካሉ። ኧረ ይሄ ጉድ ነው ብሎ ወደዚህ ሲመለስ እልፍ አእላፍ መላእክቶችም ደግሞ ስግደት ጀመሩ። አሜን። ይገባል 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 አለ። ምዕራፍ 22 ላይ ሲታጠኑ ምዕራፍ 22 ቁጥር ወደ 7 ላይ አሁን አልወዝም አንድ ህልም ሐዋርያ ዮሐንስ ካየ በኋላ የእግዚአብሔር መላእክቶች ካሳዩ በኋላ መላእክቶች ፊት ላይ ዮሐንስ ሄዶ መስገዱን ሲጀምር ምን አለ? እሱ ተነስ አለ። ምን ነው ሲል ስግደት ለኔ ያስፈልግም አለ። ምን ነው ሲል ይሄንን የትንቢቱን ቃል ከሚጠብቁ ጋር አብሬ እኔ እየሰገድኩ ያለው ሰው ነኝ እንጂ ስግደት ለኔ አይደለም። እኔ አልሞትኩም፣ እኔ አልታረድኩም፣ እኔ ቀራንዮ መስቀሉ አልወጣም፣ እኔ ለማንም አልወጣም፣ እኔ ተልኬ አልመጣም። እኔ ጠባቂ ነኝ፣ የሞተላችሁ አለ። አምልኮና ስግደት ውዳሴ ለማ ያስፈልጋል። አሜን። ለማ ያስፈልጋል። ክብር አምጣለ ለዚህ ጌታ። እሺ ያሳጠርኩኝ ወደ ታች ልውጣ። ቁጥር 9 የሚመጣ ያለ የነበረ አልፋና ኦሜጋ ያሉ ቀንና ሌሊት ያለ እረፍት ምን ያደርጋሉ? ያመልካሉ ይላል። ያመልካሉ። እንደም ደግሞ 11 እዩ 24 ሽማግሌዎች በዙፋናቸው ላይ በተቀመጡት ፊት ወድቆ ከዘላለም እስከ ዘላለም በሕይወት የሚኖር እየሰገዱ ይላል። አይገርማችሁ? አይሉ ከዘላለም እስከ ዘላለም የማትሞት የማጠፋ በሕይወት የሚኖር አልፋና ኦሜጋ ዘላለም የሚኖር ንጉሳችን ስግደት ይለባል ብሎ ራሳቸውን ደብቶ ይሰግዳሉ። ይሄንን አየው። እነሱ የሚገርማችሁ ሲያመልኩ ቀንም ሌሊትም አንድ ቀንም እረፍት አልወሰደም፣ ያመልካሉ። ሁሌ እልልታ ነው፣ ሽብሸባ ነው፣ ጭብጨባ ነው። ሲሰግዱ ሲያመልኩለት አይቻለሁ ብሎ ይሄን ህልምን አወራ። እነዚህ 24 ሽማግሌዎች መላእክቶችም በሙሉ ጠቅለል አድርጎ ኢየሱስም የራሳቸውን የህይወታቸውን ጌታ አደረጉ፣ የቤታቸውን ራስ አደረጉ። አሜን አሜን። የመልእክቴ ርዕስ ስሙኝ፣ ኢየሱስ የህይወት ራስ አድርጉት፣ ነገራቸው መከናወን ይጀምራል። ሃሌሉያ። የመልእክቴ ርዕስ ኢየሱስ ለህይወታቸው ራስ አድርጉ፣ ነገራቸው ይከናወናል። አገልጋዮች ኢየሱስን ለአገልግሎታቸው ራስ አድርጉ። ባለፉት ሐዋርያቶች እንዳስጠሩ ስም ታስጠራለህ። ኢየሱስ ለመንገዴ ራስ አድርግ፣ ለትዳሪ ራስ አድርግ፣ ለወጣትነቴ ራስ አድርግ። መንግስት ባለስልጣናቶች ካላችሁ ለመስሪያ ቤታችሁ ላይ ኢየሱስን ራስ አድርጉ። አሜን አሜን። በእናንተ ቤት ላይ ራስ መሆን የሚያስፈልግ ገንዘብ መሆን የለበትም፣ ሰው መሆን የለበትም፣ ቁሳቁስ መሆን የለበትም፣ ገብርኤልና ሚካኤል ሱራፌል ምናምን መሆን የለበትም፣ ማርያም መሆን የለበትም። ሁለት እጅ አወዛው፣ ዝም ብለህ አወዛውዝና ከዚህ በኋላ በሎት በቤቴ ላይ በሎት፣ በህይወቴ ላይ፣ በኑሮዬ ላይ፣ በመንገዴ ላይ፣ በትዳሬ ላይ ኢየሱስ በሎት ራስ ይሆናል። ራስ ሆኗል። ራስ ሆኗል። አልናወጥም። ድገሙና ኢየሱስ ራስ ሆኗል። ክብር እልልታ ለዚህ ጌታ እንደገና አምጡለት። ሚዲያን የሚከታተሉ ኢየሱስ ለአገልግሎታችን ራስ ስላላደረገን የአባቶቻችን ተረት ብቻ ነው ያወራነው። አሁን ግን ተረት አይደለም፣ ታሪክ ባንተ ላይ ጀምራል። አራ ታሪክ በእንታ ላይ በእናንተ ላይ ጀምራል። አሜን በሉት። ያው አንዳንድ ሰው ኢየሱስን በራሱ ህይወት ላይ ራስ አላደረገም። ሐዋርያት የሚባል ድሮ በኢየሱስ ዘመን ቀርቷል፣ አሁን የለም ይላል። ዘፍጥረት ላይ 2 ሲንን ያነባል፣ 10 ደቂቃ ሰጥቶ 2 ሲንን ያነባል። 4 ሰዓት ቡና ቤት ይጨርሳል፣ 5 ሰዓት ወሬ ላይ ይጨርሳል። ቤት መጥቶ ይተኛል። መጥቶ ኢየሱስን ቆ ለቤቱ ራስ አላደረገም። በዚህ ዘመን ላይ ነቢያት የለም እኮ ይላል። በዚህ ዘመን ላይ እንትን አይለም እኮ ይላል። በዚህ ዘመን ፓውስ ላይ የለም። ፓውስ የት ነው ያለው? ሐኪም ቤት ነው ያለው። ፓውስ እዚህ ቤት ነው ያለው። ይሰማል ወይ? የት ቤት ብያለሁ? ፓውስ እዚህ ቤት። ኢየሱስ ክርስቶስ ለሚያምኑ ቤተ ክርስቲያን ላይ ፓውስ አለ። አጠገብ ያለው ነካ አድርግና ፓውስ እዚህ አለ በሎ። ድገመው። የት አለ ብያለሁ? ፓውስ እዚህ አለ። እዚህ አለ።
እዚህ ስላልኩኝ እግዚአብሔር የሚያመልኩ ቤተክርስቲያን ላይ ፈውስ አለ። ፈውስ መኖሩን መጀመሪያ ይወቀው። ኢየሱስን ራስ ሲታረቅ ሁሉን ማየት ይጀምራል። ስንቱን ይችላል? ገንዘብ ራስ ካደረክ ሕክምና ይዘህ ትሄዳለህ። ቤት ያለው ቁራሱ ራስ ካደረክ አሮጌ ሲሆን ሌላ ለመግዛት ትሄዳለህ። ኢየሱስን ራስ ካደረገ በኋላ ለቤቴ ራስ ለአገልግሎቴ ራስ ካደረገ በኋላ ሁሉ ሰላም ይሆናል። ቤቲ ሰላም ይሆናል። መንገዲ ሰላም ይሆናል። ህይወቲ ሰላም ይሆናል። ኑሮይ ሰላም ይሆናል። ህይወት ዘመን ሁሉ ደስታ ይዘህ ትቀጥላለህ። አጠገባለው ጨባጥ አድርገና ህይወት ኢየሱስን በሎት፣ ለህይወቲ በሎት፣ ራስ አርጋው ይስተካከላል። አራሜን ነው ወይ? አጨብጭቡለት። ወደ ጸሎት ገባለሁ። ኢየሱስን ራስ አርጉት። ኢየሱስን በህይወት ዘመን ራስ አርጉት። በአገልግሎት መንገድ ኢየሱስን ራስ አርገው። በትዳራቸው ለኢየሱስን ራስ አርገው። ለመንገዲ በሙሉ ኢየሱስን ራስ ካደረግ በኋላ አጋንንት አንተ ጋር አይጠጋም። አሜን። ይፎክራል፣ ነገር ግን ቦታ የለውም። ኢየሱስ ምን ይሁን? ራስ ይሁን። ቤታችን ላይ መንገድ ስትወጣ ኢየሱስ እኮ አለ በሉት። ስትሄድ ኢየሱስ እኮ አለ በሉት። ሃሌሉያ ሃሌሉያ። ኢየሱስን ራስ አድርጎ ያው ቁጥር 22 ምዕራፍ 22 ቁጥር 8 ላይ እንዲህ ይላል፣ በሰማሁትና ባየሁት ጊዜ ይህን ባሳየኝ በላኩ እግር ፊት ላይ እሰግድ ዘንድ ተደፋሁ። እርሱ እንዳታደርገው ተጠንቀቅ፣ ካንተ ጋር ከወንድሞች ከነቢያት ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ። ሄሎ ለማ ስገዳው? ለእግዚአብሔር ስገዳው። ማንን ራስ አርግ ብያለሁ? ኢየሱስን ራስ አርግ። ስሙኝ፣ ከዚህ ሳትወጡ ኢየሱስን ራስ አርግ። እዛ ክፍለ ሀገር የታመመ አሁን ይፈወሳል። አንተ ላይ ያለው በሽታውን ይራግፋል። አጋንንት ራሱ አሁን ይመታል። ታላቅ ታምር በላቸው ላይ ይሆናል። ቤታቸው ላይ ታምር ይሆናል። አራሜን ነው ወይ? ከዚህ በኋላ በሉት፣ ቤቴ ላይ በሉት፣ ኢየሱስ በሉት፣ ራስ ነው። ድጎና ራስ ነው፣ ፊተኛ ነው። አሜን አሜን። በኢየሱስ ቦታ ላይ ገብርኤልን አንተካውም። መልአክ ነው፣ እኛን ለመጠበቅ ነው። በኢየሱስ ቦታ ላይ ማርያምን አንተካም። ኢየሱስን ወልዳለች እና እናውቃለን። ማርያም ኢየሱስን ወልዳለች። ልክ ነው። አዎ አልሞታለች፣ አልተነሳችም። ቀራንዮ መስቀል ላይ ወጣ አልሞተችም። ስለዚህ ራስ ልትሆን አችልም። ገብርኤል በላው ሚካኤልን በላው በኢየሱስ ቦታ ሊተካ አይችልም። መልአክ ነው። መልአክ መሆኑን እናምናለን። ስለናንተ መላእክቶች ይታዛል ተብሏል። አሜን። ኢየሱስ ክርስቶስ ሊያድነን መጥቷል። መላእክቶች ሊጠብቁ መጥቷል። ኢየሱስ አንተ ትንቢት አለ። ስሙኝ ባኬ በደንብ ስሙኝ። ኢየሱስ ሊያድነኝ መጥቷል። መላእክቶች ሊጠብቁ መጥቷል። ልክ ነኝ? በጣም ልክ ነኝ። በደንብ ልክ ነኝ። ኢየሱስ ከዘላለም ሞት አድኖ የዘላለም ሕይወት ለመስጠት መጥቷል። መላእክቶች ግን ሊጠብቁ መጥቷል። ስለዚህ በቤቴ ላይ በቤተ ክርስቲያን ላይ በሀገር ኢትዮጵያ ላይ ኢየሱስ ራስ ነው። አራሜን ነው ወይ? ለኢየሱስ የሚሰጠው ቦታ ከምንም ጋር አናስመሳስል። ኢየሱስ ብቻው አዳኝ ነው፣ ብቻው ጌታ ነው፣ ብቻው አምላካችን ነው። ለሱ እልልታ ይሆንለት፣ ክብር ይሆንለት። ዮሐንስ ተሳሳተና መላእክቱ ፊት ላይ ይሄን ራእይን አይታል፣ ይሄን ህልም አሳይታል፣ ይሄን ጉድ አሳይታል ብሎ ለስግደት ሲወጥቁ ኖ ተነሳለ። ቶሎ ብለህ ፈጠን ብለህ ተነስ። ምንድነው አለ? አይ እኔም ይሄን ትንቢት ቃል ከሚጠብቁ መካከል አንደኛ ለሱ ይሰግዳለሁ፣ ለኔ ስግደት አያስፈልግም አለ። ምክንያቱም ብሉ ስሙኝ፣ ያ ማለት በኢየሱስ ቦታ አይነን አታስቀምጣል። ስሙኝ፣ በኢየሱስ ቦታ ያስቀመጣችሁ ነገር ዛሬ ካለ ታውት። አንዳንድ ሰው መኪና ለመግዛት በኢየሱስ ቦታ ላይ ዘንዶ ያስቀምጣል። ዘንዶ አምጥቶ ሳጥን ውስጥ ያስገባል። ዘንዶ ብር ያመጣል ይላል። አንዳንድ ሰው እንትን መዋርት ቤት ይሄዳል፣ በኢየሱስ ቦታ ያስቀምጣል። አንዳንድ ሰው ገብርኤልን ያስቀምጣል። አንዳንድ ሰው ሚካኤልን ያስቀምጣል። አይሰራም እኮ። ዋናው ከቤት አባሬ ጥበቃ ለምን ታመጣለህ? ቆይ ጥበቃ ነው የሚበልጠው? ባለቤቱ ነው የሚበልጠው? አንዳንድ ሰው በጣም ያስቀኛል። ገብርኤል ሆይ ጠብቀኝ፣ ገብርኤል እንዳጠብቅ ብሎ ኢየሱስ ካስነሳ የለም። በቃ እግዚአብሔር ካስነሳ ታው በቃ ይሙት ካለ አለቀ። ገብርኤል ታዞ ነው የመጣው። እኔን መላእክቶች ለመጠበቅ ግዴታ አላቸው። ምክንያቱም እግዚአብሔር አምላክ ልኳል። አለቀ። መዝሙረኛው ዳዊት ወደ 91ኛው ምዕራፍ ሄዳችሁ አንብቡ። ስለዚህ የቤታችሁ የህይወታችሁ የአገልግሎታችሁ ለመንገዳችሁ ራስ አድርጉ። ምን አድርጉ? ራስ አድርጉ። ቅድም ብያለሁ።
ራስ ብሎት ይሄ እንግዲህ አጠቃላይ ሲቆጥር አንድ ቀን በጣም ፊዳየው ይሄን ሳየው ጸጉር ነው ይሄን ሳየው ፊት ነው እዚህ ጋር ሲወርደው ያው እንደምትሉ አፍንጫ ነው እዚህ ጋር ሲወርደው እንደምትሉት ነው ቆይ ራሱ የታለ ራስ የምትሉት አጠቃላይ ራስ አረኩትና ራሱ ቁጭ ብሎ ወደ ታች ያያል እዚህ ጋር ያለው ለካ ሁሉ ከራስ በታች ነው ይሄን ነው ገሊቤና ሙሉ ባይካ ከራስ በታች ነው ለካ ወደ ታች ነው ማያው እግር ቢሆንም ወደ ታች እጅ ቢሆንም ወደ ታች መሬት ላይ ያለው ቢሆንም ወደ ታች ኢየሱስ ክርስቶስ ራስ ሲታረቅ አንተን ያስቸገረ ካንተ በላይ የሆነ በሙሉ እንዲሁ ታያለ ከዚህ በኋላ በሕይወት ዘመን ራስ አርገው በኢየሱስ መንገድ የቀና ይሆናል ይችላል ጌታ ለአንድ ሰው ልጥራ ወይ ታምር ይሁን እሺ ተገለበጠ በሎት አሁን በሎት ኢየሱስ በሎት በቤቴ ላይ በሕይወቴ ላይ ራስ ይሆናል ቤት ላይ ያለው በሽታ በሎት ችግር በሎት ማይበል በሎት የሚያናውጥ ነገር አሁን በሎት ይመታል ድገሙ ምቱ ይመታል በሎ እሺ አይሆንም በሎ እሺ አይሰራም በሎ ኢየሱስ በሎት ለቤቴ በሎት ለአገልግሎቴ ለመንገዴ ራስ ነው ክብር ይሁንለት ሁሉ ሰው በእግሮቻችን እንቆማለን የሰማችሁ ቃል እግዚአብሔር ይባርካል